መጀመሪያ በተፈጥሮ ማጌጥ ሰው በተፈጥሮ ካጌጠ በኋላ ከዛ በኋላ የተፈጥሮ ላይ ትንሽ ነገር መጨመር አለ። እቺን መታከል ጥፍር ላይ ይሄን የሚያክል ጥፍር ቀጥሎ አውሬ መስሎ መሄድ ይሄ ውበት ነው ልትል ካላችሁ መንፈሳዊነትና ዓለማዊነት ትንሽ ድብልቅልቅ ይላል። አትኳኳሉ፣ ራሳችሁን አጠብቁ አይደለም ጠብቁ። ግን በጂፕሰም የተሰራች ሴት እስከምትመስል ግን መሆን አለበት። ከዛ በፊት ከዚህ በኋላ እስከምትባል ድረስ መሆን አለባት የለባትም። እንግዲህ መጽሐፍ ቅዱስ ስለዚህ ሴት በጣም የሚገርም ነገር ይናገራል። ሐሳቦችን ቶሎ ቶሎ ልጨርስና ወደ መጽሐፍ ቅዱስ ጥቅስ መጣላችኋል። በተለይ ሴቶች መጽሐፍ ምሳሌ ምዕራፍ 31 ከቁጥር 10 ላይ ያለውን በደንብ አንብቡ። ምን ይላል? ጠባየኛ ወይ ደግሞ መልካም ሚስትን ማን ሊያገኛት ይችላል? ከቀይ ዕንቁ ትበልጣለችና። እንዴት መታደል ነው እንድችን ሴት መሆን። እቺ ሴት መጨረሻ ላይ በጣም በሚገርማችሁ ሁኔታ መጽሐፉ እንደዚህ ይላታል፣ እግዚአብሔርን የምትፈራ ሴት የተመሰገነች ናት። ማንን የምትፈራ ሴት? እንደዚህች አይነት ሴት ከመሆን በላይ ምን የሚገርም ውበት አለ? ይሄ ወንድ እንዲወዳት ነው እንደምትሆነው አይደለም። ለማ ለራሷ። ለምን? ሴትነት ውበት ነው። እስኪ በሉ ሴትነት ውበት ነው። አዎ መጽሐፍ ቅዱስ እግዚአብሔርን የምትፈራ ሴት የተመሰገነች ናት፣ የተከባረከች ናት ይላል። እቺን ሴት መሆን ካላስቀና ምን መሆን ያስቀናል? እንደዚህ አይነት ሴት መሆን ካላጓጓ ምን አይነት ሴት መሆን ያጓጓል? ዞሮ ዞሮ ልባሟን ሴት መሃል ሊያገኛት ይችላል ይልና እንደዚህ ይላል፣ ከቀይ ዕንቁ እጅግ ትበልጣለችና ይላል። ከዛ ደግሞ እንደዚህ ይላል፣ ባሏ ሙሉ በሙሉ ይተማመንባታል። ስንት በስንት ሙሉ በሙሉ ባለቤቷ ምን ይባልላታል? ይተማመንባት። እኔ ወንዶች በደንብ በተለይ ያላገባችሁ ሰዎች ካላችሁ በደንብ አሁን ይሄ ጥሩ ጊዜ ለሆናል። እይታህን እንድታስተካክል ይሄ ጥሩ ጊዜ ነው። ገንዘብህንም ጉልበትህንም እድሜህንም ሰጥተህ መውደቅ ያለባት ቦታ ላይ መውደቅ። ብቸኛ ወራሽ ብለህ እሷ ሳትሞት አንተ ልትሞት ትችላለህ። ቤተሰቦቿ ሳይሞቱ እኮ እሱ የሞተ እናውቃለን። ሀብት ወርሳለሁ፣ አባቷ አርጅቷል፣ እናቷ የለችም፣ በቃ እሱ ብቻ ነው። እሱ ከሞተ ይሄ ሁሉ መሬት የኔ ነው ብሎ ገብቶ አባትየው ሳይሞት እሷ ሳትሞት እሱ ሞተ። እንደዚህ ከመዋረድ እግዚአብሔር ይሰውራችሁ። አዎ ብለህ የገባኸው ነገር አንተን ሊበላ ይችላል። ይሄ ገንዘባችሁን የሚፈልጉ ሰዎች ደግሞ ገንዘባችሁን በልተው ከጨረሱ እናንተን መብላት ይጀምራሉ። ያንተን ገንዘብ በልታ ከጨረሰች አንተን መብላት ትጀምራለች። ገንዘብ የምትወደዋን ሳይሆን አንተን የምትወደዋን፣ ሰው የምትወደዋን፣ ጎረቤት የምትወደዋን፣ እንግዳ የምትወደዋን፣ ካህን የምትወደዋን፣ ጸሎት የምትወደዋን፣ ስራ የምትወደዋን። ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ። ምን ትወዳለች? ማልዳ ትነሳለች፣ ለባሏም ለልጆቿም ለሰራተኞቿም ምግብ ትሰጣለች ይላል። እስከ 4 ሰዓት ከእንቅልፏ ማትነሳ፣ ስትነሳ ደግሞ ገና ለመሞቅ 2 ሰዓት የሚፈጅባትን አይደለም። አዎ ነቅታ በቃ አይኗ እስኪከፈት 2 ሰዓት የሚፈጅባትን አይደለም። ልክ እሱ ባልየው ከበር ሊወጣ ሲል ልትሄድ ነው እንዴ? የሆነ ነገር ልሰራ ነበር። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት። ዝም ብሎ ሴት ሁሉም ሴት ነው። ልባሟን ሴት ማን ሊያገኛት ይችላል? ያቺ ራሷ ላይ የሰራች ትምህርቷ ላይ፣ አመለካከቷ ላይ፣ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወረኛ ከመንገደኛ ጋራ ያልተባበረች ሐሳቧን ከእግዚአብሔር ጋር ያደረ እግዚአብሔርን የምትፈራ ሰው የምትወድ ሰው የምታከብር። አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ? ገና ሎሌው ሲመጣ ለሱም ለግመሎቹ ለበቅሎቹ ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች? ውሃ። ሚስቱ መሆን አላወቀችም፣ እንትን መሆን አላወቀችም፣ ምንም አላወቀችም። ልባም ሴት ባሌ ነው ብላ አይደለም ልባምነቷን የምታሳይ። ለማንም ልባምነቷ ይታያል፣ አስተዋይነቷ ይታያል። ለማን? አስተዋይ ናታ በተፈጥሮ። አስተዋይ ወንድም አስተዋይ ለሚስቱ ብቻ ለማስተዋይ የሚሆነው ሌላውን እንደ ጠላት ሚስቱን እንደ ንግስት ከሆነ የሚያየው ሌላው ሰው አይደለም። ሌላውንም እንደ ሰው አክብር ውደድ። ነገር ግን ደግሞ ለሚስት የተለየ ሰው መሆን በራሱ ችግር የለም። ያው ስለዚህ ልባም ሴት ለመሆን በደንብ አለበለዚያ መደዴ ሴት ነው የምትሆኝ። የትኛውም በቃ ኖርማል ሴት። ያቺ ደግሞ አትወደድም፣ አትከበርም፣ በእግዚአብሔር ፊት ሞገስ የላትም፣ የምትሰራው ነገር አይጣፍጥላትም።